ሰላም ጤና ይስጥልን ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን እንደምን አላችሁ? እንግዲህ በዛሬው ዕለት በኢትዮጵያ የኤምአይኤፍ ዳይሬክተር ከሆኑት ከቄስ ቤኩማ ሱራ ጋር ደግሞ ቆይታ እናደርጋለን። ስለ አገልግሎታቸው እናነሳለን። እንዴት ጌታን እንዳገኙ ደግሞ ጥቂት ያካፍሉናል። እንግዲህ ጠቅለል ያለ ጥሩ የሆነ ቆይታ እንደሚኖረን ተስፋ አድርጋለሁ። ቄስ አክብረን ስለተገኘ ከልብ አመሰግናለሁ። እኔም አመሰግናለሁ። እንግዲህ በኤምአይኤፍ ስለሚሰሩት ስራ ጥቂት መለስ ብለን እንመጣለን። ግን ሁሉም ነገር ጅማሬ ያለው እንዴት ወደ ጌታ መጡ የሚለውን ጥቂት ይንገሩንና ከዛ ቀጥሎ ቀስ እያለን ደግሞ የምናልፍ ይሆናል። ወደ ጌታ የመጣሁት ፋክት እኔ አይደለም ወደ ጌታ የመጣው ጌታ ነው ወደ እኔ የመጣው። እኔ ጌታን አላገኘውም፣ እሱ ነው ያገኘኝ። እኔ በልጅነቴ ወደ ዓለም ሁሉ ሂዱ ብሎ የተደራጀ አንድ የወንጌል ቡድን ነበረ። ገና ልጅ ሆኜ በሰፈር ሁሉ እየዞሩ ሲጸልዩ፣ አጋንንት ሲወጣ፣ ሰዎች ሲፈወሱ አያለሁ። እንደ ድንቅ ነገር ነው የማየው ነው። ያን ልጅም ስለነበርኩ የመንፈስ ቅዱስ እንቅስቃሴ እሱ ባሉበት አካባቢ ነበር ነበር። እኔ ልጅ ሳለው ነበረ። ዛሬ ትላልቅ ሰዎች ናቸው። ግማሾቹ ወደ ጌታ ሄደዋል እና አሉ ሌሎች ብዙዎቹ አሉ በህይወት። እነዚህ ሰዎች መጥተው ለቤተሰቦች ሲሰብኩ እና አካባቢ ሰዎች ጌታን ሲቀበሉ ሰው በተአምር ሲፈወስ አይ ነበረ። ያ ግን አልቆየም። ወዲያውኑ የሰሯት ቻፕል ማለት አምልኮ ቤት ፈረሰች። አፈረሷት፣ ሰዎች አቃጠሏት። ሶሻሊዝም ታወጀ። ከዛ በኋላ ቆመ። የደርግ ዘመን መንግስት መጣ ማለት ነው። አዎ የደርግ መንግስት መጣ፣ ቆመ እሱ ነገር። ከዛ እኔ በሌላ መንገድ አደግኩ፣ ፍጹም ዓለማዊ በሆነ መንገድ አደግኩ። ከዛ ወደ ሚሊተሪ ዓለም ገባው። ወደ ሚሊተሪ ገብቼ እንግዲህ ጌታ የለም ብሎ ከሚያስተምሩት ሰዎች መካከል ሆንኩ ማለት ነው። ያን ያህል እውቀትም አልነበረኝም፣ ግን በትንሽ እውቀቴ በእግዚአብሔር ላይ ዘምት ነበር ማለት ነው። የመጀመሪያው ቀን ተራዬ እግዚአብሔር የለም ብሎ ርዕስ ላይ እንዲናገር ተሰጥቶኝ እና ይናገሩ ነበር ማለት ነው። ሚሊታሪ ውስጥ ለወታደሮች ነው ወይስ ለወታደሮቹ? እና የሶሻሊዝምን ፍልስፍና ስናስተምር ግረ መንገዳችን እግዚአብሔርንም እናሳድዳለን። እዚህ ስብከት የጀመሩት ቤተክርስቲያን አይደለም ማለት ነው። ይህ ስብከት አይባልም መቼም። እና የመጀመሪያው ቀን የሚገርም እንደምንም ውስጤ እየተቃወመ በልጅነቴ ያየው እውነት እየተቃወመኝ እግዚአብሔር የለም ብዬ ስናገረው ዋልኩና ማታ ላይ ለመጀመሪያ ጊዜ ህልም አለምኩ። በህልሜ ወደ ታች መሬት ውስጥ ወደ ታች ይሄዳለሁ። ሲሄድ ብዙ ሰው አየው አንድ ሆነ ቦታ ላይ። ከነዛ ሰዎች መካከል በልጅነቴ ያሳደገችኝ የቤተሰቦቼ ሰራተኛ የነበረች አንድ እናት እዛ አገኘኋት። ልገባ ነበረ ወደዛ እና ትንሽ እርምጃ ሲቀረኝ ኦልሞስት አንድ እርምጃ ቀኝ እጄን በቀኝ እጁ ይሄን በአእምሮ ነው የማውቀው እንጂ በአይኔ አላይም። ቀኝ እጄን በቀኝ እጁ አንድ የያዘኝ ሰው እሷ አይመጣም አለ። እሷ በልጅነት ያሳደገችኝ ቤተሰቦቼ ሰራተኛ በስሜ እየጠራችኝ እንኳን በሰላም መጣ ስትለኝ ነበር። እንኳን በሰላም መጣ እሷ ስትል እሱ አይመጣም እዚህ ይላል። ይሄ በቀኝ እጁ ቀኝ እጁ ወደዛ ነው ግን ይታወቃል ነው አይነት ነገር። በቃ እኔ ያውቃለሁ እንዴት መግለጥ ቢከብድ አይምሮዬ ያውቃል። ቀኝ እጅ ነው የሱ፣ የኔም ቀኝ እጅ ነው። እዚህ ጋር ነው ያዘኝ። ከዛ እሱ ከዓለም ላይ ብዙ ስራ አለው ብሎ መለሰኝ። ወደ ላይ ወጣሁ። እንደገና ያ እጅ ወደ ላይ አወጣኝ። ይሄ ነገር ምንድን ነው ብዬ በጣም በቃ ዲስተርብ ሆንኩ። ከዛን ቀን ጀምሮ እግዚአብሔር አለ የለም ማለትም አልችልም። ውስጤ ጸጥ አለ። አሁን የበለጠ የሚፈልገው
ያን በቀኝ እጁ የያዘኝና እሱ ከዓለም ላይ ብዙ ስራ ያለውን እሱን ነው ማወቅ የሚፈልገው። እዚህ ያኔ ግልጽ አልነበረም። እግዚአብሔር ነው ኢየሱስ ነው የሚለው ሀሳብ አልነበረም። ብቻ ግን ጥያቄ ብቻ ነበር የተፈጠረው ማለት ጥያቄ ነው የተፈጠረው። እኔ ኢየሱስን ስም በልጅነቴ ሰምቻለሁ፣ ግን እሱ መሆኑ አልገባኝም። ይሄ የሆነው በዚህ ደቡብ ኬንያና ሶማሌ ኢትዮጵያ ጠረፍ ላይ ነው። ከዛ ወደ ኤርትራ ሄድኩ። ኤርትራ ኖርዝ ዌስት እዛ ነበርኩና እንደገና ደግሞ አንድ ነገር አየሁ። እጅ የምታክል ዳመና ሁለት ከሰማይ ሁለቱም በተመሳሳይ ስፒድ ወደ ምድር ሲንከባለሉ አያለሁ። እኔ ጋር መጥተው በተመሳሳይ ስፒድ አካል ሆኖ ክንፍ አላቸው ፊት የወረዱ። ስናገሩም አንድ ላይ ነው፣ መልእክታቸውም አንድ ነው። አንድ ጥያቄ ጠየቁኝ። ምንድን ነው እዚህ የምትሰራው ብሎ ስሉኝ ቀጥታ መልስ አልሰጠው። እኔ ወታደር መሆኔን አታውቁም እንዴ? አውጥቼ ሳቁብኝ። ልክ አንተ አሁን እንደምስቀው ሳቁብኝ ሁለቱም አንድ ላይ። አይ አንተ ትልቅ ስራ ይጠብቅሃል እና ከዚህ ተመልሰህ ሄደህ ትምህርት ቤት ትቀጥላለህ፣ ራስን አዘጋጅ አሉኝና በዚህና በዚህ ይዞኝ ነቀምት ሃይስኩል ውስጥ አሉኝ። ከነቀምት ሃይስኩል ነው እኔ እትቼ ወደዛ ሄድኩት። ወደ ሚሊተሪ ሄዱት? ከነቀምት ሃይስኩል ነው ትምህርት አቋርጠው ነበር ወደ ሚሊተሪ የገቡት? አዎ በግድ ነው። ናሽናል ሰርቪስ እኮ ነው። ኦኬ። እና ተስፋ ቆርጬ ነበር ለትምህርት። እንደገና የትምህርት ነገር በውስጥ የታደሰ እርግጠኛ ሆንኩ። በቃ ከሚሊተሪ ዓለም እንደሚወጣ እግዚአብሔር ለተለየ ዓላማ እንደፈለገኝ አሁን ገባኝ። ራሴን ሰጠው። ከዛ በኋላ ጸሎት ጀመርኩ። ያኔ ወደ ኤርትራ በሄዱበት ጊዜ ወንጌልን ሰምተዋል? በዛ መሀል ላይ ነው እንግዲህ ወደ ጌታ ይመጣ። ወደ ጌታ ስለዚህ ወደዛ ሳልሄድ እዛ ከኬንያ ጠረፍ ወደ ኤርትራ እስከሚሄዱ ባሉበት ሰዓት ነበር። በዛ መሀል ነው ደርግ ምንድን ነው ለፖለቲካ ብሎ እኛ አንደኛ ዙር ናሽናል ሰርቪስ ሰዎች ነን፣ ብሔራዊ ውትድርና ለፖለቲካ ብሎ ለተወሰነ ወር ወደ ሲቪል ሶሳይቲ መልሶን ነበር። እዛች መሀል ነው ቸርች የሄድኩት ጊዜ ያገኘሁት። ስለዚህ ወደ ትግራይ አካባቢ ወደ ኤርትራ ከማቅናቱ በፊት ለውትድርና ወደ ሲቪል ሲቀላቀሉ ከፈርስት ራውንድ በኋላ እንዴት ነው ጌታን ያገኙት ቸርች ሄዱት የሚለውን ጥቂት ያስረዱ። እሱ የራሱ የሆነ ታሪክ አለው። በሂልሜ እንግዲህ ጌታ ከነገረኝ በኋላ እንዳልኩ ውስጤ ዝምተኛ ሆነ። አልናገርም ስለ እግዚአብሔር ለማንም ክፉንም ደጉንም አልናገርም። በዚህ መሀል ደርግ ለፖለቲካው ስል ናሽናል ሰርቪስ ብሔራዊ ውትድርናን ወደ ሶሳይቲ ወደ ሲቪል ሶሳይቲ መልሶ ነበር። ተወሰነ 1-2 ዓመት ይመስለኛል እሱ ነገር። ድሮ አብረን የተማርነው ሰው የጌታ ሰው ሆኖ አገኘሁት። ከዛ ሁሉ ነገሩ ተቀየረብኝ። ነቀምት ሃይስኩል የነበረ ሰው ማለት ነው። ድሮ አብረን የተማርነው ከታች ጀምረን አብረን የተማርነው እና ምንድነው አንተ እንደዚህ የተለወጥከው? ሁሉ ነገር ተለውጧል አልኩት። እነግርሃለሁ እሱን አለኝ። ምንድነው ብዬ ሲጠይቀው ስለ ጌታ ነገረኝ። ከባህሪ አንጻር ነው ብዙ ለውጥ ያዩበት? በመልኩ ላይ ድሮም ቢሆን ምንም እንትን ክፉ ነገር አላይበትም። ስንማርም ዝምተኛ ልጅ ነው፣ ግን ሁሉ ነገሩ ተቀይሯል። አለባበሱ ምኑ ሁሉ ነገር ተቀይሯል። የሆነ ነገር እንደሆነ ገብቶኛል። ቆይ አሳያለሁ አለኝ እና ወሰደኝ። ነቀምት ትልቅቷ ማህበረ ምዕመናን ማለት የመጀመሪያው እናት ማህበረ ምዕመናን እዛ ወሰደኝ። እዛ ትምህርቴን ጀመርኩ። እዛ ጀመርኩና ልክ ትምህርቴን እንደጨረስኩ ሃይስኩልም ጀመርኩ። ልክ ለመማር ማለት ነው፣ ያው መማር ስላለብኝ
እንደ ደህንነት ትምህርት አይነት ማለት ነው። መሰረታዊ ክርስትና ትምህርት እኛ የእምነት ማጸኛ ነው የምንለው በመካነ ኢየሱስ እና ትምህርቴን ጀመርኩ። የሆነ ስራ ያዝኩ። ከዛ ድሮፕ አድርጌ ትምህርቴን ቀጠልኩ። ያ ሰው ባለውለታዬ ነው እዛ ወሰደኝ። ከዛ በኋላ ትምህርቴን እንደቀጠልኩ እንደገና ሁለተኛ ዙር ተይዤ ወደ አስመራ ሄድኩ። አስመራ ሲሄድ እንግዲህ ጌታን አውቄያለሁ። የመጽሐፍ ቅዱስ እውቀት ባይኖረኝም ጌታን አውቄያለሁ። ጸልያለሁ። ባገኘው አጋጣሚ ጸልይ ነበር። አልፈራውም። እንዳውም ጸልያለሁ። እኔ ያውቁኛል። ከኔ በቅርቤ የሆኑ ሰዎች በወቅቱ አይፈቀድም ይሄን ታውቃለህ፣ ግን ጸልይ ነበር። ያውቃሉ። ክርስቲያን እንደሆነ በደንብ ያውቁኛል ሰዎቹ። እዛ ነው እንግዲህ ሁለተኛው ፊልም ያኔ ታዩት ማለት ነው። ወደ ነቀምት ከሰማይ የመጣው ወደ ነቀምት በቃ። ከዛ በኋላ ከሁለት ዓመት በኋላ ደግሞ ወደ ነቀምት ተመለስኩ። በተአምር ነው እግዚአብሔር ያወጣኝ ከዛ ውስጥ ከሚሊታሪ ማለት ነው። አዎ። ስለዚህ ወደ ነቀምት ተመለሱ። ከዛ ወደ ሃይ ስኩል ተቀላቀሉ ማለት ነው። ትምህርቱን ቀጠሉት። ምንድነው የሆነው? መጀመሪያ ላይ ቮኬሽናል ነበረ የኔ ፊልድ። ቮኬሽናል አሁን ያለ አይመስለኝም። እና ጌታን አገኘው። ለወደፊት ቲዮሎጂ መማር አለብኝ። ወደ ሶሻል መቀየር ነበረብኝ። እንደገና ተመልሼ ጀመርኩ። ናይንዝ ግሬድ ማለት ነው። ሶሻል እኔ እንግዲህ በዚህ መሀል የጌታ ነገር በልቤ ላይ እየከበደ እግዚአብሔርም የሰጠኝ ስጦታ ጋር እየወጣ እየተገለጠ ስለመጣ ትምህርቴን አቆምኩና አገልግሎቴን ቀጠልኩ። ጸጋው አለኝ። አጋንንት ይወጣል፣ ሰው ይፈወሳል፣ ሰዎች ጌታን ይቀበላሉ፣ የሚናገሩ ይጣፍጣቸዋል። ግን እኔ ብዙ መሰረት የለውም። ያንን ሳገለግል ቆየሁና ሙሉ ጊዜ ሰጡ ማለት ነው። ሙሉ ጊዜ እኔ ዝም ብዬ ወጥቼ የለም በመካኒክስ ትራዲሽን የለም እንዲህ አይነት ነገር። ይስቃሉ አንዳንዶቹ። ይህ ሰውዬ አብደዋል ከሚሊተሪም ስለመጣ የሆነ ነገር ይላሉ። ከረዝማቲክም ብዙ አፕሪሼት አይደረግም ነበረ በወቅቱ እና ይህንን የማይፈልጉ ሰዎች በቦታ ላይ ስለነበሩ አፕሪሼት አይደረግም። እኔ ግን ይቀጥላለሁ። ነቀምት ውስጥ ነው ማለት ነው። ነቀምት ውስጥ እና አንደርግራውንድ መጽሐፍ ቅዱስ አስጠናለሁ፣ የሚያውቀውን ያህል ማለት ነው። እና ጸልያለሁ፣ ሰዎች ይለወጣሉ፣ ይፈወሳሉ፣ አጋንንት ይወጣሉ፣ ይፈወሳሉ። በዛ አገልግሎት ቀጠልኩ። በኋላ ትምህርቴን መማር እንዳለብኝ ራሱ ለስራው የላከኝ ጌታ በልቤ ይናገረኝ ነበረ። ስራ እየሰራው ለአራት ዓመት እንዲሁ ያለምንም ክፍያ 12 ሰዓት ሙሉ በእግሬ እየተጓዝኩ እንዲሁ ለሰዎች መሰክር ነበር። ያኔ በነቀምት ማህበረ ምዕመናን ስር ነበሩ ማለት ነው። ነቀምት አባል ሆኜ እኔ ወጥቼ ነው የማገለግለው። አይደግፉም። ማንም ሰው የኔን አገልግሎት በተለይ መሪዎች አካባቢ አይደግፉም። ቢማር ነው የሚፈልጉ። እኔ ግን በቃ በልቤ ላይ የከበደውን አስቀደምኩ። ስሳደብ የነበረው ወንጌሉን የዞር ደግሞ መስበክ ጀመርኩ። ከዛ በኋላ ወደ ትምህርት እንዲመለስ ጌታ በልቤ ያሳስበኝ ነበርና ተመለስኩ። ተቀጠርኩ። ወንጌላዊ ሆኜም ያቺ ማህበረ ምዕመናን ቀጠረችኝ። ቀን ስራ ሰራለሁ፣ ማታ እማራለሁ። ትምህርቴን በዛ ነው የጨረስኩት። ስለዚህ አሁን ወደ ሙሉ ጊዜ አገልግሎት ገቡ። ያው የሙሉ ጊዜ አገልግሎት ሲባል የሚታሰበው ምዕመናንን አንድ ሰው ቄስ ከሆነ ወይ በሌላ ደግሞ ቤተክርስቲያን መጋቢ ከሆነ ምዕመናንን መጠበቅ፣ ምዕመናንን ማስተማር አለ። ለወንጌላዊነት ደግሞ የተጠሩት ደግሞ ውጭ ያሉትን ሰዎች ደግሞ በወንጌል ለመድረስ ይጠራሉ። ትኩረቱን አገልጋዮችን ማገልገል ወደ መሆን የመጣው እንዴት ነው? ወደ የአገልጋዮች ልብ፣ ስለ አገልጋዮች ማሰብ፣ ስለ አገልጋዮች መጨነቅ የሚለው እንዴት ነው በእርሱ የአገልግሎት ህይወት ውስጥ የመጣው? ያ ከረጅም ጊዜ በኋላ ነው። እኔ መጀመሪያ ላይ ያው ህዝቡም ያውቃል በጣም ኮሚቴድ ሆኜ አገለግል ነበረ። በተለይ ይሄ ስሞል ግሩፕ ሚኒስትሪ
በደርግ ዘመን በጣም እሱ ላይ ሰራ ነበር። አንደርግራውንድ ስደቱም ስላለ አንደርግራውንድ ሰዎችን አገለግል ነበር። እሱ ብዙ ነገር አስተማረኝ። ኦፊሻል ከሆነ በኋላ ማለት የቤተ ክርስቲያን ወደ ነጻነት ከመጣችሁ በኋላ ደርግ ከወደቀ በኋላ እሱንኑ ቀጠልኩ። ኦፊሻል በሆነ መንገድ ነቀምት ውስጥ ቀጠልኩ። እሱን እኔ ነበር የሚመራው። የቤት ለቤት ፕሮግራሞችን እሱን ሰጡኝ። አሉ ወዳጆቼ ከኔ ጋር የሚያገለግሉ ዛሬም ትላልቅ ሰዎች የሆኑ አሉ። በዛ አገልግሎት ያደጉ ከነሱ ጋር ሰፈር ለሰፈር እናገለግል ነበር። በጎ ፍቃድ አገልጋዮች የሚባሉ አሉ። ሌማን ሚኒስትሪ ሌማን ሚኒስተርስ ብለውን ሌማንም ብለውን ነን ቴዎሎጂያን ብንል ይሻላል። ሌማን ከምንለው ማለት ነው ቴዎሎጂን ያልተማሩ ማለት ነው። እና እነሱን አሰማራ ነበረ። ስሜቱ ይገባኛል እና ያገለግላሉ። አንዳንድ ሰዎች ክራይ ቤት ይኖራሉ፣ የሚከፍሉት ነገር የላቸውም። በውስጤ እያደገ መጣ። እኔም ተማርኩ። መካነ ኢየሱስ ውስጥ አደርኩ። ወደ ቅስና መጣው። ወደ ቅስና ከመጣው አንድ ኮንግሬጌሽን ላይ ነበር እኔ ሲሰራ የነበረው። ብዙ እግዚአብሔር ውጤታማ ያደረገኝ በማህበረ ምእመናን ላይ ብዙ ቆየውና ከዛ በኋላ ከዛሬ 14 ዓመት በፊት አንድ ስልጠና ነበር እዚህ ቢሾፍቱ ላይ። ማታ ጸልይ ነበር እና አንድ ሰው ቆሞ በህልሜ የወንጌል አገልጋዮች ብሎ ስለ ወንጌል አገልጋዮች ይነግረኛል። እና እንነጋገራለን፣ እንደው በዛ ህልም ውስጥ እንነጋገራለን። እኔ ታዲያ እኔ ኢትዮጵያ ወንጌል አገልጋዮች ምንድን ነው የማደርገው? እኔ አንድ ተራ ቄስ በማህበረ ምእመናን ላይ የሚያገለግል ነው እና አይ ስለ እነዚህ ሰዎች ብለው ይናገራል። ያ ሰው ደስ በሚል ድምፅ ከኔ ጋር ያወራልና በኋላ ንግግሩ አሸነፈኝና መልስ አልሰጠውም። አንድ ኮንክሉዥን ላይ አልደረስንም፣ ግን ስለዚህ ጉዳይ ብሎ ከኔ ጋር ያወራል። ለአንድ ሰው ከአቅሜ በላይ የሆነ ነው አንድ ንግግር ሰማው ብዬ ለአንድ አብረን ለምናገለግል ሰው ስናገር እንዴ አንተ አቅም ሆነ የሚፈጥር እሱ ነው፣ ዝም በል አለ። እውነትም ዝም አልኩ። አቅም ሆነ የሚፈጥር እሱ ነው። ከዛ ይህንን ሳስብ ሲጸልይ እግዚአብሔር ከኮንግሬጌሽን አገልግሎትን ወደ እነዚህ ሰዎች እንደሚወስድ ገባኝ ማለት ነው። መካነ ኢየሱስ ውስጥ ተጠራው። ተጠርቼ ይህን ቢሮን ከፍታለን። ፓስተርስ ፌሎሺፕ ይባላል እሱ። የመካነ ኢየሱስ ፓስተርስ ፌሎሺፕ ተከፈተ። እዛ ላይ መጣው። ወደ ዋና ሄድ ኦፊስ ማለት ነው። ወደ ዋና ሄድ ኦፊስ መጣው። መካነ ኢየሱስ እንግዲህ አሁን በዚህ ሰዓት ወደ 15600 አካባቢ ሙሉ ጊዜ አገልጋዮች አሏት። እንደዛ ይመስለኛል። እዛ ላይ መስራት ጀመርኩ። እዛ ላይ ሲሰራ አንድ ካደረግኩት ነገር አሰስሜንት ሰራል። የሆነ ሰርቬይ እነዚህ ሰዎች እንዴት ይኖራሉ የምለው ነው። እንዴት ይኖራሉ ብለን ሰርቬዩን ስንሰራ ጥናት እንደማለት ነው የአገልጋዮችን። አዎ ጥናትና ቢሮ ከሰጡኝ በኋላ አንድ ጻፊ ነበረችኝ። እሷ የተማረች ሰው ናት። ከእሷ ጋር ሆነን አሰስሜንቱን ሰራ። ደሞዛቸው የሚገርም በጣም እንግዲህ በኢትዮጵያ ኦርጋናይዝድ የሆነው መካነ ኢየሱስ ነው ማለት ነው። ይህን ሁሉም ያምናል እና በጣም ኦርጋናይዝድ ናት። ግን በብዙ ቦታ ጡረታ የሌላቸው፣ ኢንሹራንስ የሌላቸው፣ ኤክስፒሪያንሳቸው ማለት የአገልግሎት ዘመናቸው የማይቆጠር፣ የትምህርት ደረጃቸው የማይቆጠር ላቸው የተጎዱ ሰዎች ነበሩ። ያንን አገኘንና ለሚመለከተው አካል ለካውንስሉ ለቤተ ክርስቲያኒቷ ካውንስል አይ ቲንክ 12ኛ ካውንስል ላይ ያቀረብ ነው። ስናቀርብ ሰዎቹ ተሰማቸው መሪዎች አንድ ውሳኔ ወሰኑ። በናሽናል ሌቨል
ሚኒመም ስኬል ይቀመጥ፣ ከዛ በታች ሰው መቅጠር እንደማይችል ብሎ ወሰኑ። እሱን እንግዲህ እኔን ኮሚቴ ያደረጉኝ፣ እሱን ወሰን። ያው በስትራክቸራሊ ነው የሚሄደው የኛ፣ ወደታች ወረደ። እሱ ኢምፕሩቭመንት ታየ። ሌላው ጡረታ የሌላቸው ጡረታቸው እንዲቀመጥ ተደረገ። ኢንሹራንሳቸውም እንዲከፈል ተደረገ። እንግዲህ በዛ የተቀጠለ የተሰሩ ስራዎች ነበሩ ማለት ነው። ሸክሙ እዛ ጋ በልቤ ውስጥ ከበደና ምንድን ነው ያደረግኩት? ኤርሊ ጡረታዬን ቶሎ ብዬ ሞልቼ በዚህ ዙሪያ ላይ መስራት አለብኝ ብዬ ካንትሪ ፓስተርስ አሶሲዬሽን ብዬ አቋቁሜ ነበር እዛ መካነ ኢየሱስ እያለሁ እና ካንትሪ ፓስተርስ አሶሲዬሽን በመላው ዓለም ኢትዮጵያ ውስጥ ያሉትን አገልጋዮች ለመያዝ ያሰበ ሚኒስትሪ ነበር ማለት ነው። የታሰበ ሚኒስትሪ ነው እሱ። ይህንን ላውንች አድርገን አስጀምረን ፕሮግራሙን ኦፊሻል ኢቨን ከካውንስልም ሰው ጠርተን ሰው መጥተው ጀምረን ነበር። በኋላ እና ፓስተር ጌትነት ጠሩኝና ጠየቁኝ። ነገር ይህንን ልንሰራ ነው፣ ስለዚህ ይህን ስራ ደግሞ ከአንተ ጋር ልንሰራ ነው ያሰብነው ብለው እኔም ነገርኳቸው ራእይን። ከዛ በኋላ ጠሩኝ ወደዚህ ወዳለ አሁን ያለበት ማለት ነው። ስለዚህ ጥቂት ስለ ኤምአይኤፍ ይንገሩን። አሁን ምንድን ነው በካውንስል ውስጥ እየሰራ ያለው? አላማው ምንድን ነው የሚለውን እስኪ ጥቂት በደንብ ያብራሩልኝ። ኤምአይኤፍ ማለት ሚኒስትርስ ኢንተርናሽናል ፌሎሺፕ ነው በእንግሊዝኛ። በዓለም አቀፍ አለ። በዓለም አቀፍ የዓለም አቀፉ ወንድሜ ፓስተር ታሪኩ ነው። አላማው በዚህ በካውንስሉ ስር የታቀፉ ማለት ነው ቤተ እምነቶች አጠቃላይ ወደ 200,000 ሙሉ ጊዜ አገልጋዮች አሉ ነው ያኔ ሲመጣ የተነገረኝ። እሱን አሁን ዳታቤዝ ለማድረግ እያሰብንበት እየሄድንበት ልንሰራበት ነው። ልዩነቶች አሉ። አሁን ለምሳሌ እዚህ ላይ ሁሉም ከካውንስል ላይሰንስ የወሰደ ፍቃድ የወሰደ የተስማማበት አስተምሮ አለ። በዚህ ስር የታቀፈ ሁሉ ከልዩነቱ አንድነቱ የሰፋ ነው። እኔ በውስጤ ያለው እግዚአብሔር ይረዳኛል፣ መሪዎችም የተረዱት ኢንፋክት እኔ ብቻ አይደለም የካውንስሉ ነው ራእዩ። እኔ ከመጀመሪያው ሸክሙን ስላለኝ ነው ወደዚህ የተጠራሁት የመጣሁት ማለት ነው። አንድነታችን ማጠናከር ነው። አንድ በሚያደርገን ነገር ያለን አንድነት ማለት ነው። አዎ ያለን አንድነት ማጠናከር ነው። አንድነታችን ከተጠናከረ ትክክለኛ ፌሎሺፕ እኔም እሱም እኔን እነዛን ከተቀበሉ ወደ መሀል ከመጣን አስተምሯችን እንዳለ ሆኖ ለእኛም ለኢትዮጵያ ወንጌል አማኞች ቤተክርስቲያንም ለኢትዮጵያ መንግስትም ጠቃሚ ነው። ዶ ቀላል ምሳሌ ባነሳ 200,000 100,000 ራሱ ወይም 50,000 ወስደ እነዚህ አንዳንድ 10,000 አንድ ላይ እንዲያመጡ ብታደርግ ግዙፍ የሆነ ኢኮኖሚ ሴንተር ማቋቋም ትችላለህ። ይሄ ደግሞ ለነሱ ልጆች ለሌሎችም ወገኖቻችን የስራ ዕድል ይከፍታል። ይሄ እቅዳችን ውስጥ አለ። አሁን እሱን ልንሰራበት ይሄን ነው። ሌላው የወደቁ አሉ። አሁን በዚህ ምድር ላይ ጌታን አገልግለው የወደቁ አሉ። አሁን ጡረታ ወጡ። በጣም የሚያሳዝኑ ሰዎች አሉ። ጡረታ ወጥተዋል፣ በቤት ክራይ ይኖራሉ። ይህም መገመት የሚከብድ አይደለም።
ምንድነው እነዚህ ሰዎች ተስፋው? አንዳንዶቹ ከስር የሚመጡም ይፈተናሉ። ይህንን ሰው ያዩ እነዚህን አባቶች ያዩ እነሱስ ቢሆን በእንዴት አይነት መንፈስ ነው ወደ ጌታ የሚሄዱ? እነዚህን ነገሮች በተቻለ መጠን ከሚመለከተው አካል ጋር ሆነን መስራት ይገባል የሚል ሀሳብ አለኝ። ሌላው ዋናው የሆነ ጥሪያችን እንዴት ነው መጽሐፍ ቅዱሳዊ እያደረግን ራሳችንም እየታነጽንበት ትውልድም የሚታነጽበት ዛሬም ውጤታማ የሆነ ጌታን ባማከለ መልኩ አገልግሎቱን መስጠት የሚገባን የምለው እዛ አካባቢ ላይ ስልጠናዎችን እንሰጣለን። ይህንን በዚህ ፕሮግራም ላይም አንድ ትምህርቱን ሁሉን ያማከለ ትምህርት እያዘጋጀን ነው። ማኑዋል ትሬኒንግ ማኑዋል እየተዘጋጀ ነው። እነዛን ትሬኒንጎች ስልጠናዎችን በዚህ ላይ ለመስጠት እንሞክራለን። በአካል የምንሰጠው እንዳለ ሆነው ማለት ነው። ሌላው ፓናል ዲስከሽን ነው። ለምሳሌ የውይይት መድረክ አንዱ እዛ ጫፍ ላይ ቆመ፣ እዚህ ጫፍ ላይ ቆመ አለ። እስቲ እነዚህን ሰዎች እንዴት ወደ መሀል እናመጣለን? ጫፍ ጫላ መቆማችን ወንጌሉን ለሚሰሙ ሰዎች ፈታኝ ይሆናል። የአስተምሮ ልዩነት እንዳለ ነው የሚሆነው። ያው መካነ ኢየሱስ ሕፃናትን ታጠምቃለች፣ ካልተጠመቀ አዋቂዎችንም ታጠምቃለች። አዋቂዎችንም ያጠምቋሉ። ያንን ማይነር የሆነው ልዩነት እንዳለ ሆኖ በሚያስማማን ነገር ላይ ኃይላችን አንድ ላይ አምጥተን በዚህ አገር እድገት ውስጥ በአገር ኢኮኖሚ እድገት ውስጥ በሰላምና በአንድነት ላይ ትልቅ ሚና መጫወት እንችላለን። ሰው ይሰማናል፣ ያከብሩናል፣ ይሰሙናል። እና ይህንን ተጠቅመን በአገር እድገት ውስጥ ሚናችንን የምንጫወተው ሚና ከፍ ማድረግ ይቻላል ብዬ ነው የማምነው። የምንሰራቸው እንግዲህ ይህንን ይመስላሉ። ብዙ ጊዜ የሙሉ ጊዜ አገልጋዮች ሲታሰቡ ቤተ ክርስቲያን ምናልባት መሪዎች ሊሆኑ ይችላሉ ወይ ደግሞ ምዕመናን ራሳቸው ስለ አገልጋዮች ኦቨርሉክ የሚያደርጉት ነገር በቃ ይሄ ነገር ሳያዩት የሚታለፍ ነገር ነው ብለው የሚያስቡት ግን ትኩረት መሰጠት ያለበት ከአገልጋዮች የሙሉ ጊዜ አገልጋዮች ሕይወት አንጻር በደንብ እስኪ እሱን ሳይት ጥቂት ይንገሩ ነው በእርሶ እይታ። የሙሉ ጊዜ አገልጋዮች አሁን እንዳልኩት ሰዎች ያልተረዳቸው አገልጋዮች አሉ። ማንም ያልተረዳቸው ግን በመንግስቱ ስራ ውስጥ በእግዚአብሔር መንግስት ስራ ውስጥ የሚደክሙ በስቃይ የሚኖሩ አገልግሎታቸውን እጅግ በጣም ልብ በሚሰብር ሁኔታ የሚያገለግሉ አሉ። እኔ መካነ ኢየሱስ በነበርኩ ጊዜ ከወርልድ ቪዥን መንፈሳዊ ዘርፍ ጋር አንድ የሰራ ነው አዲስ አበባና ዙሪያው ላይ አሰስመንት አለ እና በጣም ያስደነግጣል። ብዙ ጥያቄ ነው የጠየቅነው፣ ግን ሶስቱን ብቻ ነው የማነሳለን። ከዛ ውስጥ የመጀመሪያው የሚያገኙት ደሞዝ ያኖራቸዋል ወይ የኖራችሁበት ነው ብለን ጠየቅ። አቭሬጁን ስናወጣ ዛሬ ከ3 ዓመት በፊት ነው የሰራ ነው ወደ 6,000 አካባቢ ነው። እንግዲህ 6,000 በዚህ 6,000 ምንድን ነው የሰው የሚያደርገው? ስለ አገልግሎቱ ነው የሚያስበው ወይስ ስለ ኖሮ ነው የሚያስበው? ክራይ ቤት ኖራል። ለወደፊት ምንድን ነው የዚህ ሰው ተስፋ? ትልቅ ስራ የሚጠይቅ ነው። ስራ የሚጠይቅ ብቻም ሳይሆን ቅድሚያ ሰጥተህ የምትሰራው ጉዳይ ነው።
አሁን አገልጋዩ ከሞተ የሚመኑ ምን ይመስላል? አገልጋዩ ከተሰቃየ የሚመኑ ይመስላል። ይህን ልክዱ አይችሉም ሰዎች። በእጃችን ውስጥ አሉ ሰዎቹ። ሁለተኛው ጥያቄያችን ደስተኛ ነው ወይ ነው። መቶ አገልጋዮችን የጠየቅነው 99ኙ ደስተኛ አይደለንም አሉ። ብቻ ምን አለኝ? አይ እኔ እደሰታለሁ አለ። ይህን ችግር ለጌታ ሰጥቼ እኖራለሁ፣ አገለግላለሁ። እንደተጠራው ስለሚያውቅ እደሰታለሁ። ደስታዬ በዚህ ጉዳይ አልተወሰደም አይወሰድም ማለት። ሶስተኛው ይህ ሚኒስትሪ ልጆቻቸውን እንዲቀጥሉት ይፈልጋላችሁ ወይ ነው ብለን ጠይቅነው። በእነሱ ስር ገብተው አገልጋዮች ሆነው እንዲቀጥሉ የእነሱን እንዲቀበሉ አገልግሎታቸውን ትፈልጋላችሁ ወይ ማለት ነው። አዎ አሁን ልጆች አሉኝ እኔ። ልጆቼ የኔ ሚኒስትሪ አፕሪሼት ያደርጋሉ ወይ ነው። አንተ ቤተሰብ የወንጌል አገልጋዮች ነበሩ ናቸው? አዎ የወንጌላዊ ልጅ ነኝ። ኦኬ ያው ቀጥላል አገልግሎቱን በሌላ መንገድ ቀጥላል ታድሏል ማለት ነው። እና እነዚህ መቶዎቹ በዚህ ነጥብ ላይ አንፈልግም። ልጆችን አይደል የሚጠየቅነው። ወላጅ ልጅ ሙሉ ጊዜ አገልጋይ እንዲሆን ትፈልጋለህ ወይ ብለን ነው። ወላጅን ብቻ ሳይሆን አገልጋዮቹን ማለት ፓስተሮቹ፣ ቄሶቹን አንፈልግም አሉ። ያስደነግጣል፣ በጣም ያስደነግጣል። ሚኒስትሪው ሞቷል ማለት ነው። በእኔ ቤት ውስጥ ሚኒስትሪው ከሞተ በሌላ ቤት ውስጥ እግዚአብሔር ታምር ይሰራል። እሱ ይገባናል። እግዚአብሔር ልጆችን በሌላ መንገድ ሊጠራ ይችላል። እሱ እግዚአብሔር ስራ ነው። ግን እንደ ሰው ስናስብ እዚህ ጋር ትልቅ ክፍተት ተፈጥሯል። እጅግ ትልቅ ክፍተት ተፈጥሯል። ይሄ ደግሞ የመካነ ኢየሱስ ብቻ አይደለም። ወደዚህ ወደ ካውንስል ከመጣው ወዲህ ይህንን የሰሙ ሰዎች ገና ነው የጀመርነው። እንግዲህ እንደምታውቀው መጋቢት 3 እና 4 ነበረ ላውንች ያደረግነው አለ አይሲያው እና ገና ሚዲያ ላይም አልወጣንም። ይሄ ዛሬ መጀመሪያ ነው እና በዚህ መሀል የሰሙ ሰዎች እኔ ጋር ቢሮ የመጡ ሰዎች አሉ። ምንድን ነው የምናደርገው? ይሄ የቤተ ክርስቲያን መሪዎች አቴንሽን ይጠይቃል፣ ትኩረት ይፈልጋል። ካውንስሉ እውነት እኔ ካውንስል መሪዎችን በጣም ከልቤ አመሰግናለሁ። ይሄንን ዲፓርትሜንት በመክፈታቸው እንዴት እንደምንሰራ ቻሌንጆችን እንዴት እናልፋለን፣ እንዴት ሰዎች ራዕይ እንዴት ሰዎች እንዲቀበሉ እናደርጋለን የሚለው እንዳለ ሆኖ ሀሳቡን ብቻ ስላመጡና ፈቃደኞች ስለሆኑ እግዚአብሔርን አመሰግናለሁ። እዚህ በችግር ውስጥ ጠለቀ በጣም ዲፕ የሆነ ችግር ውስጥ ያሉ አሉ። ደግሞ ከዚህ በተቃራኒ ጫፍ ላይ ወጥቶ ደግሞ የሚኖሩ ደግሞ አሉ። ግን ሁላችንም የወንጌል አገልጋዮች ነን። ዋዘራውን ይሄ በዚህ መካከል ስራ የሚጠይቅ ነገር አለ። ኢቨን ሪሰርች የሚጠይቅ ጥናት የሚፈልግ ስራ የሚፈልግ ሰፊ አለ። ይህንን ክፍተት ዝም ብለን ካየን በታሪክም ተወቃሽ ነው። ምንድን ነው ችግሩ? ይሄኛው ጫፍ ላይ የወጣው እጅግ በጣም ከኢትዮጵያ ሕዝብ ከሚኖረው በላይ የሚኖረው እዚህ ጋር ደግሞ ስቃይ፣ የመጨረሻ ስቃይ የማየው ይህን ህይወት እንዴት እናስታርቃለን ነው። እንዳልኩት የመሪዎች ትኩረት የሚጠይቅ ነው። ቁጭ ብለን እንድናስብ እንድንወያይ የሚያደርገን ነገር ነው። እዚህ ጋር ጫፍ ላይ የወጣው ጤናማ ነው አይደለም፣ አይ እሱን አሁን ምንም ማለት አንችልም። ግን ይሄኛው በስቃይ እንዲኖር ማን ፈረደበት? ማን ፈረደበት? የማን ውሳኔ ነው ይሄ? ቤተ ክርስቲያን ኦርጋናይዝድ በሆነችበት ማን ፈረደበት? በስቃይ እንዲኖር መከራውን እንዳይ ያደረገው ምንድን ነው? መቀስቀስ አይደለም። ይህን ነገር በመሪዎች አገልጋዮች እንዲነሱ አይደለም አላማዬ።
ችግራችን ይሄ ነው። ቻይና ወደዚህ ሀገር እንደመጣ አንድ ያለ አባባል አለ አሉ። የኢትዮጵያ ሕዝብ ዕዳ መሆኑ ልክ ነው አለ። ለምን ሲባል ትራክተሩን አርዶ እየበላ በሬዎችን አይቶ ስጋ ቤት አይቶ በሬዎችን እያረደ ትራክተሩን እያረደ ታዲያ እንዴት ሀብታም ሊሆን ይችላል? ይሄ አባባል እውነት አለው። አሁን አገልጋዩ ከሞተ ስለ ራሱ የሚጨነቅ ከሆነ ራእዩ የለም ማለት ነው። በቃ ውስጡ ተጎድተዋል ማለት ነው። አሁን ሙሴና የሙሴ እጅ በዛ አለ ጊዜ ማንና ማን ነው? ኢያሱና አሮን መሰለኝ እጅና እጁን ከፍ አድርገው ጦርነቱ ያቺ ከአማሌቅ ጋር የሚደረግ ጦርነት ብቻ አይደለም። የትልቁ የአገልጋይ እጅ ሲዝል መንፈሱ ሲዝል ሲደክም ይህንን ከፍ የሚያደርግ አካል ሊኖር ይገባል። ውጊያው እንዲቀጥል፣ መንፈሳዊ ውጊያው እንዲቀጥል፣ ስራው እንዲቀጥል ከተፈለገ የዚህ ሰው ችግር መጠናት አለበት። ማስተማር ብቻ አይደለም፣ ይሄ ሰው ያስፈልጋል። እኔ አሁን ለምሳሌ የሁሉ ዓመት አገልግዬ ቤቴ መጥቶ አንድ ቀን አንድ ሰው ከመሪዎች መካከል ቤቴ መጥቶ ጸሎት አደረገልኝ። ስጦታ ይዞልኝ መጣና ስጦታን ሰጥቶኝ ሊጸልይ ሊመጣው አለ። በጣም ልቤ የተነካ እስከ ዛሬ ድረስ አረሳም። አየ አሁን አገልጋዮቻችን ትውር ብለን የምናይ ነው። ምእመኖቻችንም አገልጋዮቻችን ማየት አለባቸው። መካነ ኢየሱስ ውስጥ አንድ የተደረገ በጣም ደስ የሚለኝ ከሰራ ነው ስራ እኔ ብቻ አይደለም እንግዲህ በህብረት ስለምንሰራ አፕሪሺዬሽን ዴይ ከዓመት አንድ ቀን የካቲት የመጀመሪያ እሁድ የወንጌል አገልጋዮች ቀን ነው። ካሌንደራችን ላይም እንደዛ ተቀምጧል። ምንድነው የሚደረገው? በዛን ቀን አገልጋዩና አገልጋዮች ቤተሰቦች ከህዝቡ ፊት ለፊት ይቀመጣሉ። ያን ዕለት ሁሉ ነገር ስለ አገልጋይ ነው የሚደረገው። ስለ አገልግሎታቸው መሪዎች ህዝቡን ወክለው በእናንተ አገልግሎት ተባርከናል፣ እግዚአብሔር ዘመናችሁን፣ ቤተሰባቸው፣ ልጆቻቸውን ይባርክ ብሎ ሪኮግኒሽን ይሰጣሉ ስለ አገልግሎታቸው። እዛ ጸሎት ይደረጋል፣ ስጦታም ይሰጣቸዋል። ይህ ሁሉም እንዲሆን ነው የሚፈልገው። እኔ የመካነ ኢየሱስን ወሳኝ አካል የካውንስሉን አባላት በጣም ማመስገን ይፈልጋለሁ። ይህ ራዕይ ተቀብሎን ይሄ ብቻም አይደለም። መካነ ኢየሱስ ውስጥ አንድ የተሰራው ስራ አሁን ፕሬዝዳንት የመካነ ኢየሱስ ፕሬዝዳንት የሆኑ ቄስ ዮናስ የወንጌል ክፍል ዳይሬክተር በነበሩ ጊዜ አንድ ትልቅ ስራ ነበር የሰሩት። ቴንት ሜኪንግ ፕሮጀክት ነበረ። ቴንት ሜኪንግ ፕሮጀክቱ አገልጋዮች በሌላ ስራ አገልግሎታቸው እንዲደግፉ ማስቻል እንደማለት ነው። ምንድነው አንድ ፈንድ የሚያደርጉን ዶነርሶች ነበሩ። 10 ሺህ በጣም ትንሽ ደሞዝ የሚከፈላቸው ቄሶች ወንጌላውያን ሰጥተን ቤተሰቦቻቸው ዶሮም ይሁን ምንም ይሁን አካባቢ የሚፈቅደውን ነገር እየሰሩ አገልግሎቱን እንዲደግፉ እናደርጋለን። እና ብሩን በተወስደው ልክ መርካቶ ሄደው ሙሉ ልብስ ጫማ ገዝቶ ቢገቡ ምክንያቱም የለማ ልብስ ትስለ እና ቄስ ዮናስ ቁጭ ብሎ ይህ ነገር አያዋጣንም እንቀይረው አሉ። እንዴት እናደርግ ሲባል ማይክሮፋይናንስ እንክፈተው። ማይክሮፋይናንስ ተከፈተ። ያን አስታውሳለሁ 11 ሚሊዮን ፈንድ የሚያደርጉን ሰዎች ልኮ ነበር። በ11 ሚሊዮን 1000 ቄሶች ፋውንደርስ ሆኖ ሌሎችንም ጨምሮበት አሁን ማይክሮፋይናንሱ ተከፈተ። ያኔ በአጠቃላይ ወደ 20 ሚሊዮን ይመስለኛል። የሚገርመው ዛሬ ካፒታሉ አድጓል። ከ6 በላይ ብራንቾች ተከፍተዋል። አሁን እዛ ውስጥ አፕሪሺዬሽን ላይ የሚገኘው ገንዘብ እዛ ሼር እንዲገዛላቸው ደግሞ አስወስነን እየተገዛላቸው ነው። ሙሉ በሙሉ
መሬት ነክቷል፣ ግራው እንዳድርጓል ባንልም ስራው ተጀምሯል። ይሄ በየትኛውም ቤተ እምነት ውስጥ ቢሆን ደስ ይለኛል። አንድ ቀን አምቦ ላይ በዚህ ጉዳይ በቀኑ ዕለት እንድሰብክ ተጠርቼ መሪ ቄስ ህዝቡ እንወዳቸዋለን፣ እናከብራቸዋለን፣ በእናንተ አገልግሎት የኛ ትዳር ተቀይሯል፣ የኛ ህይወት ተቀይሯል ብሎ ሲል አለቀሰ። ምሳ ስንበላ ምን ነው አልኩት። በቃኝ፣ ይሄ ራሱ ይበቃኛል አለ። ታንኪው ስለ ልፋቲ ብሎ ሰው ስለኝ ደስ ይለኛል፣ እውነቱን ለመናገር። እናም ታንኪው አላሰብንም እንጂ ችግር እኮ እንፈታለን። እውነቴን ነው እኮ የምልህ። አላሰብንበትም አልሰራንበትም እንጂ ይህን ችግር እናስቀራለን። ይህንን ይመስላል እንግዲህ ለመስራት ያሰብነው። እንግዲህ እግዚአብሔር ይረዳናል። የህዝቡም ጸሎት ያስፈልገናል። የሚሰሙን ሰዎች ከልብ ጸሎት እንዲያደርጉልን በዚሁ አጋጣሚ መጠየቅ እፈልጋለሁ። መልካም። እንግዲህ ስለ ኤምአይኤፍ በደንብ ተረድቻለሁ። ተመልካቾቻችንም እንደተረዱ ባለሙሉ ተስፋ ነኝ። ምናልባት ይሄ ቀርተዋል በዚህ ጉዳይ ላይ የሚሉት ካለ የመጨረሻ መልዕክት እንዲያስተላልፉ እድል ስጥ። አዎ፣ ምንድን ነው እኔ የምለው፣ እኛ እውነትን በፍቅር የምለው ቲማችን እሱ ነው። ኤፌሶን ምዕራፍ 4 ቁጥር 15 ላይ ነው መሰለኝ ጋር እውነትን በፍቅር እግዚአብሔር ምድሪቷን ሰጥቶናል። እግዚአብሔር ትልቅ እድል ሰጥቶናል። እዚህ ምድር ላይ እንዳልተዋረደ ሰው ሬሳችን እንኳን የምንቀብርበት ቦታ አጥተን ከሬሳ ጋር 1 ሳምንት ሙሉ የተቀመጥንበት ጊዜ አለ። ተቀብሩም ሬሳችን ተቆፍሮ ወጥቶ ለአውሬ የተሰጠበት ምድር ነው። ይሄ ምድር እንደ ዜጋ ማንቆጠርበት የማንሰማበት ምድር ነበረ። አሁን ግን እግዚአብሔር ቀየረው ታሪክ። እድል ተሰጠ። በዚህ ምድር ላይ መንፈሳዊውንም ነገር ዲቨሎፕመንቱንም የመስራት እድል አለ። ይህንን እድል ተጠቅመን ህብረታችንን እንድናጠናክር አንዳንዶች ጫፍ ላይ ወጥተው ሌላውን ሲኮንኑ አያለሁ። ይሄ ውጤታማ አያደርገንም፣ የትም አያደርስንም። ይሄ አንተን ስም ሲያጠፋ እኔን ስም የሚያጠፋ ይነሳል። አንተም ሰው ስላለ የኔን ስም ስታጠፋ አንተን ስም የሚያጠፉ አሉ ከኋላ የሚነሱ። ይሄ ለወንጌል አገልግሎት ትልቅ እንቅፋት ነው። እኔ እንደዚህ ከምናደርገው ሚዲያ ላይ ወጥተን የአንዱን ስም ከምናጠፋው ተቀራርበን እንደ ክፍተት የታየን ነገር እውነትን በፍቅር ብንመክረው ጥሩ ይመስለኛል። እግዚአብሔር ምድሪቷን በእጃችን ሰጥቷልና ገና ያልተደረሰ ብዙ ወገኖች አሉ። አሁን በዚህ በካውንስሉ ስር ያሉ ቤተ እምነቶች አባላት አጠቃላይ ወደ 35 ሚሊዮን ነው አይደል የሚባለው። እንግዲህ የዚህ ሀገር ህዝብ ደግሞ ስንት ነው? 120 ሚሊዮን ከዛም ይበልጣል። አሁን በአንድ ሌሊት ብዙ ሚሊዮን ስለሚወለዱ አልተሰራም ስራ፣ ገና ነው መስራት ያለብን እና ስለዚህ ወጣቶች አባቶችን እየሰሙ አባቶችም ወጣቶችን እየሰሙ ክፍተቶችን እያጣበብን ወደ ተስማምተን አብረን ወደ መሮጥ ለማምጣት ነው የኔ ጸሎት፣ የኔ ትግል። ከኔ ጋር የሚሰሩትም ወገኖችም ጌታ ቢፈቅድ እኛ በሚቀጥለው መሪያችንም እንደምለው ጠቅላይ ጻፊ ከ5 ዓመት በኋላ ይህንን ከ30 ወደ 50 በላይ መውሰድ አለብን የሚል እቅድ አለው። ተግተን እንሰራለን። እውነት ነው። ጌታ ይባርከው።
እንደዚህ አይቶ ማሳየት ትልቅ ነገር ነው። እኔ እሱን ነው የምለው። በዚህ ፕሮግራማችን ላይ አባቶችንም እናመጣለን። አባቶችም እስቲ ያለፉበትን ይናገሩ፣ ወጣቶችም ይስሙ። ወጣቶችም ይመጣሉ። እስቲ ወጣቶች የሚሰማቸውን ነገር ምንድነው ይሄ እየሆነ ያለው ብለው ይናገሩ። እንዴት ወደፊት አብረን መሮጥ እንችላለን ብለው ይናገሩ። እነሱም እሱ አይነት ፕሮግራም አለን። በዛ ፕሮግራም የማቀራረብ ፕሮግራማችን እሱን የማቀራረብ ፕሮግራም ነው የምንለው። ውጤታማ እንሆናለን ብዬ ተስፋ አረጋለሁ። ከኔ ጋር የሚሰሩ ሰዎች አሉ እና አብረን እንሰራለን። ስራው የአንድ ሰው አይደለም፣ የሁላችንም ነው። የእናንተም ይኸው የእናንተም የመሪዎችም እና የካውንስሉ አባላት በሙሉ ነው። በዚህ ላይ እንተባበራለን። ሶሻል ሚዲያ ላይ ግን አንድ ሀሳብ መስጠት እፈልጋለሁ። ሶሻል ሚዲያ ጠቃሚ ነው። በተለይ ለኛ በጣም ጠቃሚ ነው። ወንጌልን ለሰው ልጅ ላልሰሙት ለማሰማት በጣም ጠቃሚ ነው። ግን ደግሞ በጥንቃቄ ካልተጠቀም አፍራሽም ነው። የሰውን ስብና የሰውን አገልግሎት ለማፍረስ በጣም ጠላት የሚጠቀምበት መንገድ ነው። እኔ እንዳገልጋያችሁ የምናገረው ነገር እንደው መልካም ነገር ብናወራው ሳለ ሰዎችን ኮሬክት የማድረግ ወይም የማረም መጽሐፍ ቅዱስ ነው የሚናገረው። ጌታ ኢየሱስ ባልንጀራ ቢያጠፋ ወስደህ ለብቻ መከረው ነው አይደለም? ይሄን ደጋግማ ያድርግ ነው። ካልሰማ አንድ ከሚሰማው ከሌላ ሰው ጋር ሆነ መከረው። በካለ ለቤተ ክርስቲያን መሪዎች ስጥናል ብለው አሁን አንድ ነገር ያልገባን ነው። ይሄ ለ120 ዓመታት ወንጌል ሰብከው ሰከረና እርቃኑን ሆነ። አንደኛው ልጅ በእርቃኑ ላይ ሳቀ። አንደኛው ልጅ ግን በዓይኑ ማየት አልደፈረም። የኋሊት እየሄደ አለበሰው ልብስ። ብስለት ነው እንግዲህ ምን ያህል ኢቲካል ያ ሰው በመልካም ኢቲክስ እንዴት እንዳደገ ነው የሚያሳየው። እና ወንድሞቻችንን ማጋለጥ ማዋረድ እኔ ጥሩ አይመስለኝም። እሱ ነገር ላይ አብረን ብንሰራ ደስ ይለኛል። ሌላው በዚሁ አጋጣሚ እንትን ማለት የሚፈልገው አሁን የትንቢት አገልግሎት እሰማለሁ ማህበራዊ ሚዲያ ላይ አልሰማህም? ሰምቻለሁ፣ ብዙ ሰምቻለሁ። ጥሩ ነው። መውጣት የሌለባቸው ነገሮችና የወንጌልን ስም የሚያሰድቡ ነገሮች፣ በጣም ለወንጌል እንቅፋት የሚሆኑ ነገሮች ሶሻል ሚዲያ ላይ ይስተዋላሉ ከሰሞኑ እና አይ ቲንክ እሱ ትንቢት እኔ ለአንተ ትንቢት አገልግሎት ለማምጣት ወይም አንተን ለመገሰጽም ሆነ ለመምከር የሚቀድም ህይወት አለ። የሚቀድም ህይወት ማለት በፍቅር እናንተ ህይወት መታነጽ አለበት። በዛ ፖዚሽን ላይ መሆን አለበት። ከዛ በኋላ ጌታም መልእክት ይሰጠኛል ስላንተ። እሱንም ለአንተ ነው የምናገረው። አሁን ትልቁ ነገር ትንቢት ስጦታ የለም በዚህ ጊዜ አይሰራም የሚለው አይደለም ጥያቄው። ቤተ ክርስቲያን እስካለች ድረስ የመንፈስ ቅዱስ ጸጋ ስጦታዎች አክቲቮች ናቸው፣ ይሰራሉ። ግን ምንድነው አጠቃቀሙ ነው ችግር። አጠቃቀሙ ነው ችግር። ምንድነው የምለውነ ትንቢት ሲመጣ ለግልም ሲመጣ ፑት ኦን ሼልፍ ነው የምለው። ይሄንን የራሴ አባባል አይደለም፣ ከሌላ እንትን ነው ያገኘሁት። ፑት ኦን ሼልፍ መጽሐፍ አንብበህ አሁን ወርወራት ጥልማል። መጽሐፉን ሼልፍ ላይ ታስቀምጣለህ።
አንድ ቀን አንስቼ አነባለሁ አይደል? ስለዚህ ትንቢቱ ሲመጣ ሼልፍ ላይ የምናስቀምጥበት አለ። ለህዝብ የሚመጣ ትንቢት አለ። ለግለሰቦች የሚመጣ ትንቢት አለ። ለመሪዎች የሚመጣ ትንቢት አለ። ለቤተ ክርስቲያን መሪዎች፣ ለሀገር መሪዎች የሚመጣ ትንቢት አለ። ግን እንዴት ነው የምናደርሰው ነው። ሚዲያ ላይ ወጥተን እንዲህ ጥሩ አይደለም። እዚህ ሀገር ውስጥ ስንት እምነት አለ? ስንት ሃይማኖት አለ? ስንት ሃይማኖት አለ? ይሄንን ግምት ውስጥ ማስገባት አለብን። የምትናገረው ሰውም ይሄ የዚህ ህዝብ ሁሉ መሪ ነው። ምን እየፈጠርን ነው እኛ በህዝቡ መካከል? ባይፈጸምስ? እርግጠኛ ባንሆንስ? አሁን በጌታ ላይ ሰዎችን እያዘመትን ነው ማለት ነው። በዚህ እውነተኛ ጸጋ ላይ ሌላ እንትን እየቀሰቀስን ነው ማለት ነው። ይሄ መጨረሻ እኛ የምናመልከው አምላክ ተናግሮ የማያደርግ ወደ ማለት ልንሄድ ነው ማለት ነው። ትውልድን ወደዛ ልንወስድ ነው ማለት ነው። ስለዚህ የኔ ቢሮ በዚህ አካባቢ ላይ ስልጠና እንሰጣለን። ጸጋው አለ፣ ፕሮጀክት እናደርጋለን። ጸጋውን ግን እንዴት እንጠቀማለን ብሎንም አብረን እንቀጥላለን። እግዚአብሔር ልባቸውን ከከፈተው ወገኖቻችን ጋር ቀጥላለን። የሚገርም በአባቶችና በእነዚህ ወጣት ፓስተሮች መካከል ስጋት አለ። አባቶች ወጣቶቹ እንደማያከብሯቸው እንደማይሰሟቸው አድርገው የሚወስዱበት ቦታ አለ። ስንነጋገርም እሰማለሁ። ግን ወጣቶቹ ጋር ደግሞ ስትሄድ ፌሎሺፕ ስታደርግ እንደሱ አይደለም። ዝቅ ብሎ ይቀበሏል፣ ይሰሙዋል፣ ያከብሯል። እና ይህንን ነገር የማጣራት ስራ መስራት አለብን እኛ። እና እግዚአብሔርን አመሰግናለሁ ስለተሰጠኝ እድል። እናንተንም ኢቫንጀሊካልንም አመሰግናለሁ። እንግዲህ ከዚህ በኋላ በሰፊ እንቀጥላለን ማለት ነው። እንቀጥላለን። ምናልባት የመጨረሻ መቋጫ የሚዘጋጁ የፓናል ዲስከሽኖች ላይ ውይይቶች ላይ አገልጋዮች እንደው መሳተፍ ቢፈልጉ ያ እሱ እኮ ፕሮግራም አለን እኛ እንደማየፍ ፕሮግራም አለን። ይሄንን መሪያችንም ጠቅላይ ጻፊውም ያመኑበት ሀሳብ የሰጡበትና ጀምሩ ያሉት ነገር ነው። ቶፒኮቹም ይመረጣሉ፣ ሰዎቹም ይመረጣሉ። በኢሹ ላይ ዲስከስ እናደርጋለን። መጽሐፍ ቅዱስ የማይደግፈውን አንደግፍም። እኛም መጽሐፍ ቅዱስ ያልተናገረውን እኔም አልናገርም ነው ያለ ማርቲን ሉተር። መጽሐፍ ቅዱስ የተናገረውን ደግሞ እኔ አልተው እናገራለሁ። ይሄ ዓላማችን ነው፣ ተልኳችን ነው። ከመጽሐፍ ቅዱስ ውጪ የገባብንን ነገር ከየትም ይሁን ከቤትም እንዲወገድ እንሰራበታለን። መጽሐፍ ቅዱስ ሆኖ ደግሞ ያልተገለጠ አካባቢ ደግሞ እንዲገለጥ እናደርጋለን። ለዚህ ደግሞ ነፍ የሆኑ ቴዎሎጂያን አሉ። እውነቱን ለመናገር በቂ እውቀት ያላቸው እግዚአብሔር ሕይወታቸውን የቀየረ ለማንም ሳይድ የማያደርጉ አሉን። እነዚህን ወደዚህ መድረክ እናመጣለን። ያው ብረት ብረትን እንደሚስል ባለንጀራው ባለንጀራን ይስላል አይደል መጽሐፍ ቅዱስ የሚለው። አንተ ለብቻ የምትመራው መንግስት አይደለም የእግዚአብሔር መንግስት። በህብረት እየታነስክ አንተም ውስደመን ሼር እያደረግ የሌላም እየተቀበልክ የሚነድበት የምንሮጥበት ሩጫ ነው ሩጫው ማለት ነው። እና ስለዚህ ፓናል ዲስከሽኑ ይመረጣል፣ በመሪዎች ይቀርባል። መሪዎች ተስማሙበትን ወደዚህ መድረክ እናመጣለን። ሰዎችንም ሰሌክት እናደርጋለን። በዚሁ መጨመር የሚፈልገው አሁን ለምሳሌ ሜንቶር፣ አሁን አንተ ስለ ህይወቴ ከቤተሰብ ውጪ የምታማክረው የምትሰማ ሰው አለ? ቤተክርስቲያን የወጣት መሪዎች እነሱ ነው። በግል ደረጃ ሜንቶር የሚያደርግ ሰው አለ ነው አንተን እየተከታተለ
መልካም ጎንን አፕሪሼት የሚያደርግልህ የሚያደንቅልህ በዋን ቱ ዋን ማለት ነው። እንደዛ ዋን ቱ ዋን ደካማ ጎንን ደግሞ በቃ እችን ደግሞ አስተካክላት የሚል ሰው አለ። ለፓስተሩም ፓስተር ያስፈልጋል፣ ለሐዋርያውም ሐዋርያ ያስፈልጋል፣ ለቄሱም ቄስ ያስፈልጋል። እኔ የልቤን የማወራለት ጓደኛ አለ፣ የሚገስጸኝ የሚመክረኝ፣ መልካም ጎንን በርታ በዚህ ቀጥል የሚል ቫሊዩ የማያሳጣኝ ያለኝ ቫሊዩ አፕሪሼት እያደረገ ደግሞ እሱም ቫሊዩ የሚያበላሸውን ነገር እንዳስተካክልም ይመክረኝ አለ። ይሄ በሁሉም የሙሉ ጊዜ አገልጋዮች ዘንድ እንዲሆን ነው የሚያስፈልገው። አንዳንዶቹ ባለቤቶቻቸውን ይጠቀማሉ፣ አንዳንዶቹ ጓደኞቻቸውን ከነሱ የበለጠውን ይጠቀማሉ። እና እሱ ነገር በጣም በሰፊ ልንሰራበት አቅደናል። መልካም እንግዲህ ቄስ ከኛ ጋር ስላሳለፉ በጣም ከልብ እናመሰግናለን። ብዙ እንደተማራችሁ ተመልካቾቻችን እናምናለን። እንግዲህ በዚህ አገልግሎት ከሆን ቤተክርስቲያን ደግሞ ይህንን ራዕይ እንድትገዛው በእያንዳንዱ ቤተ እምነት የወንጌላውያን ጉዳይ፣ የአገልጋዮች ጉዳይ፣ የሙሉ ጊዜ አገልጋዮች፣ የቄሶች፣ የፓስተሮች ጉዳይ ትኩረት እንዲሰጠው ኢቫንጀሊካል ቴሌቪዥን ከኤምአይኤፍ ጎን በመቆም ደግሞ ያሳስባል። ቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ይቀጥላሉ። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ